ሰላም ተማሪዎች እንዴት ናቸው? የአስረኛ ክፍል የዩኒት 4 ሪቪው ኤክሰርሳይዝ የምንሰራበት ታይማችን ላይ ነው የምንገኘው። በዛሬው ዕለት የምንሰራቸው በተለይ ትሪግኖሜትሪክ ላይ የነበሩ ሪቪው ኤክሰርሳይዞችን እንሰራለን። እነዚህ ኤክሰርሳይዝ ለእናንተም ለአስረኛ ክፍል ተማሪዎች ማለት ነው፣ እንዲሁም ደግሞ በዚህ ዓመት ለሚፈተኑ ለ12ኛ ክፍል ተማሪዎችም እጅግ ይጠቅማሉ። ብንሰራቸው አሪፍ ነው፣ ያግዟቸዋል የምንላቸው ብቻ ሴሌክት እያደረግ የምንሰራበት ሌሰናችን ነው። ወደ 30 ምናምን አካባቢ ጥያቄ ነው ያለው። ልጆቹ ይሰራልን ምናምን ስላሉ በዛ ወይ ነው የምንሰራው ማለት ነው። እስከ መጨረሻው ድረስ አብራችሁን ሆኑ ማለት ነው። እያንዳንዷን ጥያቄ በደንብ ኤክስፕሌን እያደረግን እንሰራታለን ማለት ነው። ከዚህ በፊትም ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጉ። በጣም አሪፍ። ቀጥታ አሁን ወደ ሌሰናችን እንሄዳለን ማለት ነው። ኦኬ፣ የመጀመሪያው ጥያቄ ምንድን ነው የሚለው ፋይንድ ዘ ራዲያን ሜጀር አንግል ኦፍ ዊች ሃቭ ዘ ፎሎዊንግ ዲግሪ ሜጀር ነው የሚለው። ዲግሪ ተሰጠን ወደ ምንድነው ወደ ራዲያን መቀየር ነው። ይሄ በጣም ቀላል ነው የሚሆነው። ምንድነው አንደኛው ዲግሪ ተሰጥቶን ወደ ራዲያን ለመቀየር በጣም ምንድነው የምናደርገው? በምን እናደርገዋለን? በፓይ ኦቨር 180 ዲግሪ ነው አይደል የምናባዛው። ያ ከዚህ ውስጥ ለምሳሌ የመጀመሪያውን ኤን እንኳን ብናየው ወይም ደግሞ ቢን ብናየው 540 ዲግሪ ማለት 540 ሲባዛ በፓይ ኦቨር 180 ዲግሪ ማለት ነው። ይሄ በጣም ቀላል ነው የሚሆነው። ከዚህ በኋላ ምን ይሆናል? አሁን አንዷ ዜሮ እዚህ ጋር በአንዷ ዜሮ ጠፋለች። 54 ፓይ ይመጣል ኦቨር 18 ይመጣል። በ9 ስንት ነው? 6 ይመጣል። 6 ፓይ ይመጣል። ይሄ በ9 2፣ ይሄ በ2 አይ ቲንክ 3 ፓይ 3 ፓይ ይመጣል። ስለዚህ 540 ዲግሪ ሜትር ወደ ራዲያን ሲቀየር ስንት ይመጣል ማለት ነው? 3 ፓይ ይመጣል ማለት ነው። 3 ፓይ ይመጣል ማለት ነው። ሌሎቹም በተመሳሳይ አናው አካሄዱን ካወቃችሁት፣ እንዲሁም ደግሞ አሁን በቀጣይ ማለት ዲግሪ መልሰን ወደ ዲግሪ ይሰጠንና ዲግሪ ሳይሆን ራዲያን ይሰጠንና መልሰን ወደ ዲግሪ መቀየረው ደግሞ እንመጣለን። ደግሞ ከታች ጥያቄዎች ስላሉ ይሄንኑ ራሱ መልሰን ወደዚህ መመለስ ማለት ነው። ወደዚህ መመለስ ነው። በዚህ መሰረት ሌሎች ጥያቄዎችም በጣም ቀላል ይሆናሉ ማለት ነው። በጣም አሪፍ። እንቀጥላለን። እዚህ ጋር ሁለተኛ find the degree measure of the angles which have the following radian measure። አሁን የተሰጠን ምንድነው? ራዲያን ነው። የምንፈልገው ምንድነው? ዲግሪ ነው አይደለ? ዲግሪ ነው። ስለዚህ በገልብጦን በ180 ኦቨር ፓይ ማባዛት ነው። ገልብጠን ቅድም በፓይ ኦቨር 180 አይደል ነበር ያባዛ ነው ከላይ። አሁን ለምሳሌ ኤን ብናየው ፓይ ኦቨር 9 ይላል አይደለ? ስለዚህ ወደ ዲግሪ ሲቀየር ምንድነው? ፓይ ኦቨር 9 ታይምስ 180 ኦቨር ፓይ ይመጣል። ፓይ በፓይ ካንስል ይደረጋል። ስንት ይመጣል? 180 ኦቨር 9 ይመጣል። which is equal to 20 ዲግሪ ይመጣል ማለት ነው። 20 ዲግሪ ይመጣል። when you change to pi over 9 radian to degree what we got it 90 20 ዲግሪ ይመጣል ማለት ነው። ይሄኛውም ቢን በተመሳሳይ አሁን ቢን ራሱ ብናየው ቢ 2 ፓይ ኦቨር 3 ነው የሚለን ታይምስ 180 ኦቨር ፓይ እናደርገዋለን ማለት ነው። ፓይ በፓይ ካንስል ይደረጋል። ምን ይሆናል? 2 ኦቨር 3 ታይምስ 180 ኦቨር 1 ነው። ይሄ ከፈለግን በ3 60 ዲግሪ ይመጣል። 2 ታይምስ 60 ስንት ነው? 120 ዲግሪ ይመጣል ማለት ነው። 120 ዲግሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሜቢ የፔኗ ከለር በደንብ ካልታያችሁ ትንሽ እስቲ ቀየር እናርጋት፣ በደንብ እንዲታያችሁ ማለት ነው። ደመቅ እናርገው። ኦኬ ሶሪ። እሺ ይሄኛውም ተመሳሳይ ነው። ምንም የተለየ ነገር የምንጠቀምበት ዲን እንየው። አሁን ዲን ስናየው ዲ 20 ፓይ የበዛ ከመምሰሉ ውጭ ሌላ ነገር ኦቨር 9 ታይምስ 180 ኦቨር ፓይ እናደርጋለን። ፓይ በፓይ ይጠፋል። ስንት ይመጣል? 20 ኦቨር 9 ታይምስ 180 ኦቨር 1 ነው። ከፈለግ በ9 ይሄዳል። በ9 ስንት ይመጣል? 20 ይመጣል። 20 ታይምስ 10 ይመጣል። ስንት ይመጣል? ይሄ አይ ቲንክ 400 ምን ዲግሪ ይመጣል? 400። ስለዚህ 20 ፓይ ኦቨር 9 ወደ ዲግሪ ሲቀየር ስንት ይመጣል ማለት ነው?
400 ዲግሪ ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ደግሞ ሶስተኛ what is radian measure of the following ነው የሚለው። አንዳንዴ ይኸው አሁን ለምሳሌ ይሄኛው ቀላል ነው። ኦሬዲ ሲ ኦሬዲ አሁን የሰራናቸው ናቸው። ዲግሪ ተሰጥቶ ራዲያን ለመቀየር በፓይ ኦቨር 180 ስለዚህ ሲ ዲ ኢ ኤፍ ኦሬዲ ከላይ ስለሰራናቸው አንድ አይነት ፕሮሰስ ነው። ያኛው ግን ኤ እና ለምሳሌ ኤ እና ኤፍን ግን ማን ቢን እንሰራዋለን። አንድ ሪቮሉሽን ታስታውሱ ከሆነ አንድ ሪቮሉሽን ማለት 360 ዲግሪ ነው አይደለ? 360 ዲግሪ ማለት 2 ፓይ ነው። 2 ፓይ ራዲያን ማለት ነው። 2 ፓይ ራዲያን። ስለዚህ አሁን እኛ የምንለው ምንድነው 360 ዲግሪ 2 ፓይ ብለናል። ቀደም ስንሰራበት ኮንቨርት ስናደርግበት ከአንድ ወደ አንዱ ስለነበረ ስለዚህ 1/2 ሪቮሉሽን ማለት ስንት ይመጣል? 1/2 ማለት 1/2 ታይምስ 360 ዲግሪ ነው። 3 ይመጣል 180 ዲግሪ ነው። 180 ዲግሪ ደግሞ ወደ ራዲያን ሲቀየር ስንት ይመጣል? ፓይ ይመጣል። ሶ በራዲያን ግለጹ ስለተባለ ዋት ዘ ራዲያን ስለተባለ ማለት ፓይ ራዲያን ይመጣል ማለት ነው። ግልጽ ነው ተማሪዎች? yes so እሺ what about b? what about b? b ደግሞ ምንድነው የሚለው 5 ሪቮሉሽን ይላል። 5 ሪቮሉሽን ሶ አንድ ሪቮሉሽን 360 ነው ከተባለ 5 ሪቮሉሽን ማለት 5 ሲባዛ በ360 ዲግሪ ይመጣል ማለት ነው። ወይም ደግሞ እዚሁ ጋር እንዳለ መጨረሻው 360 ማለት 2 ፓይ ነው አይደለ? ስለዚህ 5 ሲባዛ በ2 ፓይ ብለን እዚሁ ጋር ማለት 10 ፓይ ማለትም እንችላለን። 10 ፓይ ራዲያን ወይም ደግሞ ሲምፕሊ 10 ፓይ ማለትም ይቻላል ማለት ነው። እንዲሁ መቀየር ይቻላል ከፈለግን ግን ይሄ ስንት ይመጣል? ይሄ 560 ነው ወደ ማን ነው 5 በ360 ስናባዛው 0 አይ ቲንክ 0 ሶ 1800 ዲግሪ ነው። 1800 ዲግሪ ደግሞ መልሰን ወደዚህ ስናደርገው ደግሞ ይሄንን ይሰጠናል ማለት ነው። እዚህ መሄድ ይችላልላችሁ ኦር እንዳይለ በቱ ፓይም በሚለው መሄድም ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ በጣም አሪፍ። እሺ ስምንተኛ ላይ ምንድነው የሚለን? find a coterminal angle for each of the following angles ነው የሚለን። ሶ ኮተርሚናል ምንድነው የምትለው አናስታውስ። ኮተርሚናል ማለት አንድ አይነት ተርሚናል ሳይድ ነው። ኮተርሚናል ማለት አንድ አይነት ተርሚናል ሳይድ ላይ የሚያልፉ ናቸው። having the same terminal side ማለት having the terminal side ማለት the same terminal side። ለምሳሌ አሁን እንደዚህ አይነት ቢሰጠን ለምሳሌ አሁን xy ፕሌን ላይ እንሳለውና ላይክ ዚስ ማለት ነው። ይሄኛው ስታንዳርድ ፖዚሽን ነው። መነሻ አንግላችን እንዲህ ከሆነ አንቲ ክሎክዋይዝ ነው። ለምሳሌ አንድ አንግል እንደዚህ መጥቶ እዚህ ጋር አረፈ ብለንና አንግሏ እቺ ነች ብለን ቴታ ነው ጋር ሶ መጥቶ እዚህ ጋር አረፈ ብለን አንድ ተርሚናል ሳይድ ነው። ሌላኛው አንግል ደግሞ መጥቶ እንደዚህ አረፈ። ሶ አያችሁ ይሄ አንግልና ክሎክዋይዝ ሄደውና አንቲ ክሎክዋይዝ ሄደው ምንድነው ይሄ አንድ ሳይድ ላይ ነው አረፈው አይደል? ኮተርሚናል ማለት ይሄ ነው። ሶ እንዴት እናደርጋለን? የሆነ ቴታ አንግል ቢሰጠን ለሱ ተርሚናል ሳይድ ለምናደርግ ምንድነው ቴታ ፕላስ ኦር ማይነስ 360 ዲግሪ ታይምስ ኤን ነው where n is an integer ማለት አንድ ሊሆን ይችላል ኔጌቲቭ አን ፖዚቲቭ ሊሆን ይችላል ኔጌቲቭ ግን it must be an integer። ለምሳሌ አሁን ለ60 ዲግሪ a ቴታ which is equals to 60 ዲግሪ ቢሆን ምንድነው የምናገኘው ኮተርሚናል ቴታ ቴታ የሚለው 65 ነው ለካ የሚለው በ60 እንስራውና 65ኛ እንሰራዋለን። ቀጣይ 60 ፕላስ ኦር ማይነስ 360 ታይምስ ለምሳሌ ኢንቲጀር ስለሆነ አንድ ብናረጋው ስንት ይመጣል? 60 ዲግሪ 60 ፕላስ ኦር ማይነስ 360 ይመጣል አይደለ? ሶ አንደኛው በፕላስ በሁለተኛው በማይነስ ቢሄድ አንደኛው በፕላስ ሲሄድ 60 ፕላስ 360 ስንት ይመጣል? 420 ሶ አንደኛው ኮተርሚናል አንግል ተገኘ። በማይነሱ ይሄድ ደግሞ 60 ማይነስ 360 ስንት ይመጣል? ኔጌቲቭ 300 እንደግን ሌላኛው ኮተርሚናል ይሄ ክሎክዋይዝ ሲሄድ ማለት ይሄኛው አንቲ ክሎክዋይዝ ሲሄድ ማለት ነው። ይሄኛው ክሎክዋይዝ ስለዚህ ለ60 ዲግሪ አንደኛው 420 ዲግሪ ኮተርሚናል ነው። ሌላኛው ኔጌቲቭ 300 ዲግሪ ኮተርሚናል መሆን ይችላል ማለት ሶ በዚህ መሰረት ሌሎቹም በተመሳሳይ መስራት ይቻላል። ለምሳሌ አሁን 60 የነበረውን 65 ማድረግ ነው። ለምሳሌ ይሄኛው 2060 የነበረው ለምሳሌ 2060 ማለት 2060 ዲግሪ ማለት ስንት ነው? መጀመሪያ ሪፈረንስ አንግሉን እናገኘው ወደ ታች ስለሚመጣ 2060 ማለት ስንት ማለት 5 ሲባዛ በ360 ማለት 1800 ነው አይደል?
1800 ሲደመር አይ ቲንክ 200 እስቲ እናባዛው 1800 ላይ 2060 ሲቀነስ ስንት ይመጣል? አይ ቲንክ 260 06 ያ 260 ስለዚህ 260 ዲግሪ መጣ ነው። ሶ ይሄን አምስቱ ሰርክል ብናጠፈው ፉል ሰርክል ስለዚህ 260 መጣ አንደኛው ማለት። ስለዚህ 2060 እና 260 ምንድናቸው? ኮተርሚናል አንግል መሆን ይችላሉ ማለት ነው። አምስት ሪቮሉሽን ሙሉ ሰርክሉን ሪቮሉሽን አንድ ፉል ሰርክል ከሆነ እሱን እናጠፋዋለን፣ ሁለት ከሆነ እሱን እናጠፋለን፣ ሶስት ከሆነ አራት ከሆነ ሙሉ ሰርክል የሆነውን ሪሙቭ እናደርገውና የቀረችውን አንግል ብቻ ከዛ ከዋናው አንግል ጋር በመስራት ኮተርሚናል አንግል መሆን ትችላለች። እቺ ደግሞ ሪፈረንስ አንግልም በታችም ስንመጣ ሪፈረንስ አንግልም ለማግኘት በጣም ስለምትጠቅመን በዚህ ወይ መሄድ ይቻላል ማለት ነው። ሌሎችን እቺኛዋን እንዳለች በዚህኛዋ መሄድ ይቻላል። እዚህ ጋር ባልናት ማስቀመጣት መሰረት ሪፈረንስ አንግል ለማግኘት ይሄኛውን መጠቀም በዋናነት። በፓይ ከሆነ ደግሞ ምን ይሆናል? ቴታ ፕላስ ኦር ማይነስ 2n ታይምስ ፓይ ማድረግ ነው። ያው 2 ፓይ 360 ስላልን ማለት ነው። ስለዚህ በዚህ መልኩ ኮተርሚናል አንግል ማግኘት እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ ይሄኛው ተመሳሳይ ነው አይደለም? ዘጠነኛ ተመሳሳይ ጥያቄ ነው የምታል ኮንቨርት ኦፍ ዘ ፎሎዊንግ ራዲያን ቱ ዲግሪ ነው። ራዲያን ነው ወደ ዲግሪ ለማቀየር ምንም የተለየ ነገር የለውም። ራዲያን የተሰጠን ፎርማቱን ከላይ ያለውን ብቻ ላስቀምጥላችሁ። ራዲያን ወደ ዲግሪ ነው የተፈለገው። ሰው ምንድን ማድረግ ነው? በ180 ኦቨር ፓይ አድርጎ አባስቶ ማስቀመጥ ነው፣ ማቃለል ነው። ምሳሌ አሁን ይሄኛውን ራሱ እንኳን ብናየው ዲን ብናየው ዲ አሁን 7 ፓይ ይላል አይደል? ምን ይሆናል አሁን 7 ፓይ ታይምስ 180 ኦቨር ፓይ ነው አይደል? ፓይ በፓይ ይጠፋል። ስለዚህ 7 ሲባዛ በ180 ስንት ይመጣል? አሁን ይሄ ማባዛት ነው። 7 ጊዜ 0 0። እሺ 7 ጊዜ 8 56 6 አለኝ። 7 ጊዜ 1 7 ከ5 ጋር 1200 ያው 1260 ዲግሪ ማለት 1260 ዲግሪ ነው። ስለዚህ ፎርማቷን ብቻ መከተል በቂ ነው ማለት ነው። ይሄ በጣም ሌላው ሲምፕል ካልኩሌሽን ወይም ደግሞ ሲምፕሊፊኬሽን ስለሆነ ማለት ነው። በጣም አሪፍ። እሺ አስረኛ use a unit circle to find the values of cosine, sine, tangent of a ነው የሚለው። ለምሳሌ a 810 ዲግሪ በመጀመሪያ ደረጃ የዚህ እንደዚህ ለማግኘት ዩኒት ሰርክል ስለሆነ ችግር የለውም። ዩኒት ሰርክል ማለት የእነማንን ነው? የ0 ዲግሪ ነው፣ የ90 ዲግሪ ነው፣ የ180 ዲግሪ ነው እና የ360 ዲግሪ ነው። ከዛ በፊት አንድ አለ 270 ዲግሪ አለ 70 ዲግሪ አለና 360 ዲግሪ። የነዚህ ምናቸውን ማወቅ አለብን? ሳይናቸውን፣ ኮሳቸውን እና ታናቸውን ማወቅ ያስፈልጋል። ታናቸውን ማወቅ እነዚህ ናቸው ከዩኒት ሰርክል ማለት 810 ማለት ስንት መሰላችሁ? 720 ሲደመር 90 ማለት። ስለዚህ ይሄኛውን ሪሙቭ እናደርገዋለን 90 ዲግሪ ማለት። ስለዚህ ለምሳሌ ሳይን 810 ዲግሪ ማለት ሪፈረንስ አንግል ስለሆነ እየፈለግን ያለው ሳይን 90 ማለት አንድ ፉል ሰርክል የሆነው ነው ሪሙቭ። ሳይን 90 ደግሞ ስንት ነው? ዋናው ማለት። እሺ ኮስ 810 ዲግሪ ማለት ምን ማለት ነው? ኮስ 90 ዲግሪ ማለት ነው። ምንም የተለየ ኮስ 90 ደግሞ 0 ነው። እሺ ዋት አባውት ታን 810 ዲግሪ ማለት ስንት ነው? ታን 90 ደግሞ ሳይን ኦቨር ኮሳይን ነው። ይሄ አንዲፋይንድ ነው ማለት ነው። ግልጽ ነው ተማሪዎች? yes so እንዲህ ያል በሌላውም በተመሳሳይ መልኩ መሄድ ይቻላል። ለምሳሌ አሁን 900 ክሎክዋይዝ ከሆነ ይሄኛው ለምሳሌ ሲን ምሰራላችሁ። ሲ ማለት ማን መሰላችሁ? ሲ ማለት ኔጌቲቭ 1080 ነው አይደል? ስለዚህ ኔጌቲቭ 1080 ማለት ምን መሰላችሁ? 3 ታይምስ ኔጌቲቭ 360 ዲግሪ ማለት 3 ሪቮሉሽን ማለት ሌላ ነገር የለም። 3 ሪቮሉሽን። ስለዚህ ከማን ጋር እኩል መሆን ይችላል? ከ0 ዲግሪ ጋር ራሱ መሆን እኩል መሆን ይችላል። ሪፈረንስ አንግል ካስፈለገ ከፈለግን ደግሞ ከ360 ዲግሪ ጋር እኩል መሆን ይችላል። ስለዚህ አሁን ሳይን ኔጌቲቭ 1080 ከተባለ ምንድነው ሳይን 0 ነው እያልን ያለና ወይም ደግሞ ሳይን 360 ነው እያልን ያለና ያው 0 ነው የሚሆነው። yes 0 ነው የሚሆነው። ለኮስ ኔጌቲቭ 1080 ዲግሪ ማለት ኮስ 0 ማለት ነው። ወይም ደግሞ ኮስ 360 ዲግሪ ማለት ይችላል። ስንት ይመጣል? አንድ ነው።
ዋት አባውት ታን? አሁን በዚህ መሰረት ታን ኔጌቲቭ 1080 ዲግሪ ማለት ታን 0 ማለት ታን 0 ደግሞ ስንት ነው? 0 ነው። ሳይን 0 ኦቨር ኮሳይን 0 ስለሆነ ነው። ሳይን 0 0 ነው። ኮስ 0 ደግሞ 1 ነው። 0 ኦቨር 1 0 ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በዚህ መሰረት ሌሎችን መስራት ያን ያህል ብዙም አይከብዳችሁም። ይሄ ሪፈረንስ አንግል ነው። ከእናንተ የሚጠበቀው ምንድነው? አንግል ይሰጣችኋል። የእሷን አንግል ወደ እነዚህ ሙቭ ማድረግ ነው። ወደ እነዚህ ዩኒት ሰርክል የተባለችው ወይ 0 ወይ 90 ወይ 180 ወይ 270 ወይ ደግሞ ወደ 360 ሙቭ ማድረግ። ለምሳሌ አሁን እዚህ ጋር እንኳን ብንወስደው 6 ዲ እንኳን ብናየው አሁን ዲ 630 ዲግሪ ይለናል አይደለ? 630 ዲግሪ ማለት 360 ዲግሪ ሲደመር ስንት ማለት ነው? ሲደመር ስንት ይመጣል? 270 ዲግሪ ማለት ነው። አያችኋት? ይችን ወሰን ነው ማለት ነው። ይሄኛውን አስወጣ ነውና ስለዚህ ኮተርሚናልም ስለሆነ በዛ ላይ ደግሞ ስለዚህ ምን እናደርጋለን? የ270 ዲግሪ ምን እናደርጋለን? ሳይን 270 ስንት ነው? ይሄ ኔጌቲቭ 1 ነው። ኮስ 270 ስንት ነው? ይሄኛው 0 ነው። እንዲሁም ደግሞ ታን 270 ደግሞ ምንድነው? ሳይን ኦቨር ኮሳይን ስለሆነ ይሄ አንዲፋይንድ ነው ማለት ነው። አንዲፋይንድ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 11ኛ evaluate the sine cosine tangent of the angle if the standard position in standard position and terminal side px, y የተሰጠ ታስታውሳላችሁ። ይችን ማስታወስ px, y ከተሰጠ መጀመሪያ ምን እንፈልጋለን? rን ማግኘት። r ማለት x ስኩዌር ፕላስ y ስኩዌር እንፈልግና ከዛ በኋላ ምን እናደርጋለን? ሳይን ቴታ ማለት ምን ማለት ነው? y ኦቨር r። እሺ ኮስ ቴታ ማለት ምን ማለት ነው? x ኦቨር r። እንዲሁም ደግሞ ታን ቴታ ማለት ከፈለግን ሳይን ኦቨር ኮሳይን ወይም ደግሞ y ኦቨር x ማለትም ይቻላል። ይችን ሮል ብቻ ነው የምንጠቀመው። እዚህ ጋር ለምሳሌ ቢ ላይ ምን ተሰጠ? የቢን እንኳን ብንሰራው ፒ ኢንቱ -6,8 ነው። ስንተኛ? ይሄ ሰከንድ ኳድራንት ነው። የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ ነው። አር ስንት ይመጣል? አሁን አር ማለት ዘ ስኩዌር ሩት ኦፍ -6 ስኩዌር ፕላስ 8 ስኩዌር ነው። አይ ቲንክ 100 ይመጣል ካልኩሌት ብታደርጉት። 10 መጣ ማለት ይሄ ማን ነው? አር ማለት አሩ 10 መጣ። ስለዚህ አሁን ሳይን ቴታ ምን መጣ? ዋይ ኦቨር አር ብለናል አይደል? ዋዩ ማለት 8 ኦቨር 10 ካስፈለገ ይሄ 4 ኦቨር 5 ይቀለላል። what about cos ቴታ? cos ቴታ ማለት x ኦቨር r ነው። ኔጌቲቭ 6 ኦቨር 10 ይመጣል። በሁለት ማይነስ 3 ኦቨር 5 ይመጣል። ኤንድ መጨረሻ ላይ what about tan ቴታ? tan ቴታ ማለት y ኦቨር x ነው። y ኦቨር x ማለት ማይነስ ማን ነው? 8 ኦቨር 6 ይመጣል ማይነስ ካስፈለገ 4 ኦቨር 3 which is ማይነስ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በዚህ መሰረት ሌሎቹንም መስራት በጣም ቀላል ነው። ስፔስ ካለን እንሰራለን። አንድ ስፔስ አለን። ኦኬ የማንን እንስራ? ፒን ማን ነው? ዲን እንስራ። ዲ ማለት ፒ ኢንቱ 1 ኮማ ራዲካል 2 ነው የሚለው አይደል? 1 ኮማ -1 ሶሪ here is -1 ነች። እሺ አሁን r እንፈልግ። r ስንት ይመጣል? ራዲካል -1 ስኩዌር ፕላስ ራዲካል 2 ስኩዌር አይደለ? yes ምን ይሆናል? አሁን ይሄ -1 ስኩዌር 1 ነው ሲደመር ራዲካል 2 ስኩዌር በራዲካል ሲጸበ 2 ይመጣል። ስንት ይመጣል? ይሄ ራዲካል 3 መጣ ማለት ራዲካል 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ከዚህ በኋላ ሳይን ቴታ ምን ይመጣል? ሳይን ቴታ ማለት y ኦቨር r ነው። y ደግሞ ራዲካል 2 ነው። ራዲካል 2 ኦቨር ራዲካል 3 ይመጣል። እሺ ኮስ ቴታ ደግሞ ስንት ይመጣል? x ኦቨር r ነው። x ማለት ስንት ነው? ኔጌቲቭ 1 ኦቨር ራዲካል 3 ይመጣል። ኤን ታን ቴታ ደግሞ ስንት ይመጣል? አሁን ይሄ y ኦቨር x ይመጣል። y ኦቨር x ማለት ማን ነው? ራዲካል 2 ኦቨር -1 which is ኔጌቲቭ ራዲካል 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲህ እያል የምንፈልገውን ትሪግኖሜትሪክ ቫልዩ መፈለግ እንችላለን። ከኛ የሚጠበቀው ፒ
የሆነ ቫልዩ ኤክስ ኮማ ዋይ ከተሰጠን የመጀመሪያው ስራችን ምን ነው? አር ማግኘት። አር ደግሞ ምን አድርገን ኤክስ ስኩዌር ፕላስ ዋይ ስኩዌር። በቃ ሌላው ከዚህ በኋላ ሳይን ማለት ዋይ ኦቨር አር ነው፣ ኮስ ማለት ኤክስ ኦቨር አር ነው፣ ታን ደግሞ ማለት ዋይ ኦቨር ኤክስ ነው ብለን በጣም ብዙ ጊዜ ፈተና ስለሚመጣ ኢንትራንስ ላይ ጥያቄዎች ይወጣሉ፣ እንዲሁም ኖርማል ክላስ ላይም ፈተና ስለሚወጣ ማለት ነው። በጣም አሪፍ። እሺ 12 ምንድን ነው የሚለን? ፋይንድ ዘ ቫልዩስ ኦፍ ሳይን ኮሳይን። እያንዳንዱ አንግል ተሰጠ። ለምሳሌ ኤ ስንት ነው ይለናል። አሁን እዚህ ጋር በደንብ ያስፈልጋል። 3 ፓይ ኦቨር 4 ወደ ዲግሪ እንቀይር። ወደ ዲግሪ ሲቀየር ስንት ይመጣል? ዲግሪ 3 ፓይ ኦቨር 4 ታይምስ 180 ኦቨር ፓይ ነው አይደለ? ይሄ ይጠፋል። በዚህ 45 ይመጣል። ሲባዛ በ45 በአራት ማለት ነው 135 ዲግሪ። አሁን ጥያቄው ምንድነው? ለምሳሌ ሳይን 135 ዲግሪ ስንት ነው? ኮስ 135 ዲግሪ ስንት ነው? እንዲሁም ደግሞ ታን 135 ዲግሪ ስንት ነው? አሁን ይሄ ነው የተፈለገው። ይሄ ነው ወደ ዲግሪ የቀየርሁላችሁ ሞር ክሊር ነው። ሁለት ነገር የሚያስፈልጋችሁ የመጀመሪያው ደግሞ ኳድራንት የሚባለው ነገር በደንብ አሁን እዚህ ጋር በደንብ መያዝ ያለባችሁ ኳድራንት የትኛው ኳድራንት ላይ ነው ያለ? ለምሳሌ 135 ዲግሪ አንድ መጠየቅ ያለባችሁ ነገር ይሄ ነው። ሁለተኛው ደግሞ ሪፈረንስ አንግሉ ማን ነው? ሪፈረንስ አንግሉ ማን ነው? ሪፈረንስ አንግል ለምንፈልገው ለምንድን ነው? ለምሳሌ የ135 ዲግሪ ማናውቀው ሪፈረንስ አንግሎች ቤዚካሊ እነማን ናቸው? አሁን እኛ በቃላችን መያዝ ያለብን 0 ሪፈረንስ አንግል መሆን ይችላል፣ 30 ዲግሪ ሊሆን ይችላል፣ 45 ዲግሪ ሊሆን ይችላል፣ 60 ዲግሪ ሊሆን ይችላል፣ 90 ዲግሪ ሊሆን ይችላል። በቃ እነዚህ ቤዚካሊ እነዚህ ናቸው። ከ90 ሪፈረንስ አንግል ብዙ ጊዜ በ0 እና በ90 መካከል ነው። ወደ እነዚህ ነው 180 270 ከሆነ ቅድም የዩኒት ሰርክል የኮተን ማን ነው አንግሎች ላይ አንግል ላይ ያሉ ሳይዶች ደግሞ አክሲስ ላይ ያሉትን ቅድም በዩኒት ሰርክል ስለሰራ ነው ማለት ነው። ከ180 ወይም ደግሞ የሚቀነሰው ምን መሰለህ? ሪፈረንስ አንግል የሚቀነሰው ወይ ከ180 ዲግሪ ነው ኦር ከ360 ዲግሪ ላይ ነው የሚቀነሰው። ይሄን በደንብ ያዙ፣ በደንብ ያዙ። አሁን 135 ማለት ስንትን የቀረው 180 ለመምጣት 180 ሲቀነስ 135 ስንት ይመጣል? 45 ዲግሪ። አያችሁ ካገኘናት ማለት ነው ሪፈረንስ አንግል ከነዚህ ውስጥ። አሁን ከኛ የሚጠበቅ ኳድራንት ስንት ላይ ነው ያለ? ኳድራንት 2 ላይ ነው ያለ። ኳድራንቱ ሳይን ምንድነው? ፖዚቲቭ ነው። ኮስ ምንድነው? ኔጌቲቭ ነው። ታን ምንድነው? ኔጌቲቭ ነው። ይሄን ቫልዩ መርሳት የለብንም። ከዚህ በኋላ መስራት ለምሳሌ ሳይን 45 ስንት ይመጣል? ሳይን 45 ማለት ጀስት ራዲካል ቱ ኦቨር ቱ ነው። የስ ፖዚቲቭ ነው። ኮስ 45 ግን ስንት ነው? ራዲካል ቱ ኦቨር ቱ ነው፣ ግን ኢት መስት ቢ ኔጌቲቭ። ለምን? ሰከንድ ኳድራንት ስለሆነ ማለት ነው። የ135 ስለሆነ እየሰራን ያለ ነው። ዋት አባውት ታን 45? ታን 45 አንድ ነው፣ ግን ሰከንድ ኳድራንት ስለሆነ 135 ስለሆነ ወይ ሜክ ኢት ኔጌቲቭ 1 እንፈልጋለን ማለት ነው። ግልጽ ነው ተማሪዎች? የስ ቤዚካሊ መያዝ ያለብን የሷ ስለሆነች ማለት ነው። ስፔስ ካለን አንድ ጥያቄ እንስራ። አንድ ጥያቄ እሺ፣ ለምሳሌ ኢን እንስራ። ኤ ማለት -5 ፓይ ኤ -5 ፓይ ኦቨር 6 ነው። ወደ ዲግሪ ሲቀየር ስንት ይመጣል? ኔጌቲቭ 5 ፓይ ኦቨር 6 ታይምስ 180 ኦቨር ፓይ። ፓይ በፓይ ይጠፋል። በ6 30 ኔጌቲቭ 5 ሲባዛ በ30 ስንት ነው? ኔጌቲቭ 150 ዲግሪ። ኳድራንት ስንት? ኳድራንት 3 የስ ኳድራንት 3 ታን ብቻ ነው ፖዚቲቭ። ስለዚህ አሁን ሁለት ኔጌቲቭ እንጠብቃለን ማለት ነው። ዋት ዘ ሪፈረንስ አንግል ከ180 ላይ 180 ለመሙላት ስንት ይቀረዋል? 30 ዲግሪ። ሪፈረንስ አንግል እኩል ይሆናል 30 ዲግሪ። በቃ ጨረስን ማለት ነው ስራችን። ስለዚህ አሁን ሳይን 30 ስንት ነው? 1 ኦቨር 2 ነው አይደል? 1 ኦቨር 2 ግን ምን ኔጌቲቭ? ለምን? ሰርድ ላይ ስለሆነ ሰርድ ኔጌቲቭ ነው ሳይን። እሺ ኮስ 30 ስንት ነው? ራዲካል 3 ኦቨር 2 ነው ግን ሜክ ኢት ኔጌቲቭ። ለምን? ሰርድ ላይ ስለሆነ። እቺን ሚስ በጣም ብዙ ልጆች ሚስ የሚያደርጉት አስፋን ስለሆነ ማለት ነው። የዚሁን የ30ን ሳይሆን እኛ የምንሰራው አስበን የምንሰራው አንግሉን ይሄ ነው። ቫልዩ የ30 ቢሆንም ማለት ነው። እሺ what about ታን 30 ስንት ነው?
ዋን ኦቨር አይ ቲንክ ራዲካል 3 ኦቨር 3 ወይም ደግሞ ዋን ኦቨር ራዲካል 3 ማለት ነው። የስ ፖዘቲቭ ነው። ይሄ ለምን ሰርድ ኳድራንት ላይ ታን ምንድነው ፖዘቲቭ ስለሆነ ሲምፕሊ ፕላሱን ሪሙቭ አድርጋችሁ ራዲካል 3 ኦቨር 3 ብለን መውሰድ እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ ሌላኛው ፋይንድ አሁን ሪፈረንስ መጣያቸው ሪፈረንስ አንግል 13ኛ ማለት ሪፈረንስ አንግል እንዴት ነው የምፈልገው? አሁን ሪፈረንስ አንግል በደንብ ያዙ። ሪፈረንስ አንግል ሁለት ነው። ለምሳሌ ሪፈረንስ አንግሉ በ0 እና በ90 ዲግሪ መካከል ከሆነ አንግሉ ኢትሰልፍ ነው የሚሆነው ሪፈረንስ። ለምሳሌ አሁን የ30 ዲግሪ ሪፈረንስ ማነው? ራሱ 30 ነው። የ70 ዲግሪ ሪፈረንሱ ማነው? ራሱ 70 ነው። የ20 ዲግሪ ሪፈረንሱ ማነው? 20 ነው። ራሱ እያለ ራሱ ነው የሚሆነው ኢትሰልፍ ነው የሚሆነው። ኦኬ እሺ አንግሉ ደግሞ ለምሳሌ አሁን በ90 እና በ180 ዲግሪ መካከል ከሆነ አንግሉ፣ ስለዚህ ያን አንግል ምነው ከ180 ላይ ቴታውን እንቀንሳለን አንግሉን ማለት ለምሳሌ 120 ዲግሪ ሊሆን ይችላል፣ 130 150 እንመጣለን እዚህ ጋር ካሉት ውስጥ ማለት ነው። እሺ ለምሳሌ ሌላኛው ደግሞ በ180 እና በ270 ዲግሪ ከሆነ አንግሉ ምንድነው ያ አንግል ሲቀነስ 180 ለምሳሌ 210 ሊሆን ይችላል፣ 240 260 ምናምን እንደዚህ አይነት አንግሎች ይህንን ይይዛሉ። ሌላኛው ደግሞ በ270 እና በ360 ዲግሪ መካከል ከሆነ ያለ አንግሉ 360 ማይነስ ቴታ እንለዋለን ማለት ነው። ለምሳሌ 300 330 315 እንደዚህ አይነት አንግሎች ይህንን እንጠቀማለን ማለት ነው። ለምሳሌ አሁን ኤ ምን እንላለን? አሁን ኤ ማለት ቴታው ስንት ነው? 130 ዲግሪ። የት ላይ ነው የሚያርፈው? ይሄው እዚህ ጋር መጥቶ ያርፋል ማለት አያችሁት፣ ሁለተኛው ላይ ማለት። ስለዚህ አሁን ሪፈረንስ እንልና ሪፈረንስ ኢኳል ቱ 180 ማይነስ 130 ዲግሪ ስንት ይመጣል? 50 ዲግሪ ይመጣል ማለት ነው። 50 ዲግሪ ይመጣል። ግልጽ ነው ተማሪዎች? የስ ይሄን ነው የምንጠቀም። ይሄን ነው። ለምሳሌ ማን አለ እስኪ ለምሳሌ ቢ ስንት ነው የሚለን? ቢ ማለት ስፔስ ካለን 1030 ነው አይደል? መጀመሪያ እናቅለው። ፉል ሰርክል ያለው 2720 ብናወርደው ስንት ይመጣል? ሲቀነስ 720 በሁለት ሰርክል ብናወርደው ስንት ይመጣል? 1030 720 ልቀንስለት 0 1 ከ10 7 3 ያ 310 ይመጣል አይደለ? ስለዚህ ስለ 310 ነው እያወራን። ፉል ሰርክል ከሆነ ሪሙቭ ማድረግ ነው፣ ችግር የለብንም። ኦኬ ስለዚህ ምን እናደርጋለን አሁን? ይሄ 1030 ማለት ወደ ታች አወራው ነው ወደና ወደ 310 አወራ። የ310 ሪፈረንስ አንግል ማለት የትኛው ላይ ያርፋል? እዚህ ጋር ላይ ያርፋል ማለት ነው። አያችሁ? ስለዚህ እናደርጋለን ሪፈረንስ እንልና ሪፈረንስ እኩል ይሆናል 360 ሲቀነስ 310 ስንት ይመጣል? 50 ዲግሪ ይመጣል ማለት ነው። 50 ዲግሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሰው እንዲያ ሌሎችን መፈለጉ በጣም ቀላል ነው የሚሆነው ማለት ነው። እሺ 14 if a is an acute angle then find a angle a ነው የሚለን። ለምሳሌ ይሄ ምንም የለውም። ይሄ ለምሳሌ ምንድነው የሚለን? ኮስ 30 ማለት 1 ኦቨር ሴክ 30 መሆኑ ይታወቃል። ስለዚህ ሲምፕሊ a ማለት 30 ዲግሪ ነው። ምንም የተለየ ነገር የለውም። ምክንያቱም ምን ብለናል? ኮስ ሪስፕሮክሲሎን ኮስ ቴታ እና 1 ኦቨር ሶሪ ኮስ ሳይሆን የኛው 1 ኦቨር ሴክ ቴታ እኩል ናቸው በዚህ ስለሆነ ማለት ነው። እሺ ቢ ሳይን አልፋ ሳይን ኤ እና ኮስ ኤ እኩል የሚሆኑት ምን ላይ ሲሆኑ? ቴታ አይ ቲንክ ኤ 45 ዲግሪ ሲሆን 45 ዲግሪ ላይ ነው አይደለ? ምክንያቱም ሳይን 45ም ኮስ 45ም እኩል ስለሆነ በዛ ላይ ደግሞ አኪዩት አንግል ነው እያለ ነው ያለው። ሶ የኤ ዋጋ ስንት ይመጣል ማለት ነው? 45 ዲግሪ ይመጣል ማለት ነው። ኦኬ what about ሲ ደግሞ ማለት ምንድነው የሚለን? ቱ ኮስ ኤ ኦቨር ራዲካል 2 is equal to 1 እና ክሪስ ክሮስ አድርገው ምን ይመጣል? ቱ ኮስ ኤ እኩል ይሆናል 1 ነው። ማን ነው? አይ ሚን ራዲካል 2 ነው። ራዲካል 2 ነው። ኦቨር 2 ብናደርገው ስንት ይመጣል? ይሄ በዚህ ይጣፋል። ሶ ኮስ ኤ is equal to ራዲካል 2 ኦቨር 2 ነው። ሶ ደግሞ ይሄ ደግሞ ስንት ነው? 45 ዲግሪ ነው። ስለዚህ ኤ is equal to
45 ዲግሪ ይመጣል ነው። አኪዩት አንግል ስለሆነ እየተባልን ያለ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው 15ኛ if a is an obtuse angle obtuse ማለት ያው ይታወቃል። obtuse ታሳውሳላችሁ የአንግል ቦታቸው obtuse አንግል ማለት በ90 እና በ180 ዲግሪ መካከል ያለ አንግል ነው ማለት ዛት ሚንስ በሌላ አባባል ምንድነው ሰከንድ ኳድራንት ማለት አሁን ለኛ እቺ ነች የምታገለግለው ሰከንድ ኳድራንት ማለት በጣም አሪፍ። ሶ ሳይን ኤው ስንት ነው ይለናል? ሳይን ኤ ስንት ነው ይለናል? 4/5 ኤው ሰከንድ ኳድራንት ስለሆነ ሳይን ፖዚቲቭ ስለሆነ አያችሁ ይሄን ይገልጻል። ሶ ሌሎችን ፈልጉ ነው አይደንቲቲ አይደንቲቲ ነው ማለት ሳይን ስኩዌር ኤ ፕላስ ኮዝ ስኩዌር ኤ ስንት ነው? አንድ ነው አይደለ? ሶ አሁን እዚህ ጋር 4/5 ስኩዌር ስንት ይመጣል? 16/25 ሲደመር ኮዝ ስኩዌር ኤ which is equals to 1 ነው። ወደዚህ እናምጣውና ስንቀንሰው ስንት ይመጣል? ይሄ ኮዝ ስኩዌር ኤ እኩል ይሆናል ስንት ይመጣል? 1 ማይነስ 16/25 ነው። ሶ 25/25 ነው ሲቀነስ ስንት ይመጣል? 9/25 ይመጣል። ኮስ ስኩዌር ኤ which is equal to ማለት ነው። ሶ ከዚህ ተነስተን ኮስ ኤ which is equal to ፕላስ ኦር ማይነስ 3/5 ይመጣል ራዲካል። ስለዚህ ግን ኔጌቲቭ ስለሆነ ሰከንድ ኳድራንት ደግሞ ኮስ ኔጌቲቭ ስለሆነ እናደርጋለን ኮስ ኤ which is equal to ኔጌቲቭ 3/5 ይመጣል ማለት ነው። ኔጌቲቭ 3/5 ይመጣል። ሶ ከዚህ ተነስተን በጣም ቀላል አሁን ታንን እናገኘው ምንድነው የምናደርገው? ታን ኤ which is equal to sin a over cos a ማለት ነው። ሶ 4/5 over ኔጌቲቭ 3/5 ምን ይሆናል? አሁን ይሄ ኔጌቲቭ 4/3 ይመጣል። 5 በ5 ይጣፋል ማለት ነው። ሶ ሌሎቹ ቀላል ናቸው። ሲ ምንድነው? ሲ ኮሴክ ኤ ማለት ምን ማለት ነው? 1/sin a ማለት እኮ ነው አይደል? ስክሮክ ስለሆነ ስለዚህ ብናረጋው sin a 4/5 ነበር። ይሄ ደግሞ 5/4 ይመጣል። ይሄ ማለት ነው ኮሴክ ኤ ነው። እንዲሁም ደግሞ ዲ ደግሞ ሴክ ኤ ነው የሚለን። ሴክ ኤ ማለት ነው 1/cos ኤ ነው። ስለዚህ ምን ይመጣል? ሪስፕሮክ ሲሆን ይሄ -5/3 ይመጣል። ይሄ ሴክ ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ኦኬ በጣም አሪፍ። 16ኛ ጥያቄ ምንድነው የሚለው? find the height of a tree if the angle of elevation of the top changes from 25 to 50 ዲግሪ the observer advances 15 meters toward the base ነው የሚለው። የሆነ ትሪ አለ እዚህ ጋር አንድ ትሪ አለ ጀስት ቀጥ ያለ ትሪ ነው ብለን እናስበው። ይሄ ቤዝ ነው። ሰውየው እዚህ አካባቢ ነው ያለው ብለን እናስብ። ሲያየው ኤሊቬሽኑ በመጀመሪያ ደረጃ ሲያየው ስንት ነው ይለናል? ሰውየው እዚህ አካባቢ ነው ያለው ብለን ስንት ነው ይለናል? ከዛ እየተጠጋ ሄደ። ልክ 15 ሜትር ላይ አካባቢ ደግሞ ሁለት ጊዜ ነው እያየው ያለው። ልክ አንደኛው 15 ሜትር እዚህ ጋር እናምጣው። 15 ሜትር ላይ ጠጋ ሲል ስንት ነው? ከነበረበት ማለት ነው። የመጀመሪያ እዚህ ጋር ሆኖ ሳይው አንግሉ ስንት ነው ነበር? 25 ዲግሪ። እዚህ ጋር መጥቶ ሳይው ደግሞ አንግሉ ስንት መጣ? 50 ዲግሪ። ጥያቄው ምንድነው? ይሄ what is the height of a tree ነው ማለት ራይት አንግል ሩል ነው ያለው። ቀጥ ያለ ትሪ ስለሆነ ራይት አንግል ነው የምንወስደው። ስለዚህ አሁን እቺኛዋን ኤክስ ብንላት ጥያቄው ምንድነው የሚለን? find the height of a tree ነው። ለ25 ዲግሪ ከዚህ እስከዚህ ላለ ማለት ነው። ከዚህ እስከዚህ ድረስ ያለው ማለት ነው። ሁለቱም በታን ነው የሚሄዱት። ስለዚህ ታን 25 ዲግሪ ማለት ስንት ነው? ኦፖዚት አይደለ? ኦፖዚት ኦቨር አድጀሰንት ነው አይደለ? ኦፖዚቱ ማን ነው? እዚህ ጋር ኤች ነው። አድጀሰንቱ ማለት 15 ሲደመር ኤክስ ነው አይደለ? ስለዚህ ምን መጣው? ታን 25 እኩል ይሆናል ኤች ኦቨር ኤክስ ፕላስ 15 ሜትር ያልክ ነው 15 ማለት አሁን እኛ ታን 25ን ከቴብል ነው የወሰድነው ትሪግኖሜትሪክ ቴብል። እንደናንተ ግን ሲሰጣችሁ ወማል ፈተና ላይ ከሆነ 25 ምናምን 50 ምናምን ሳይሆን የሚታወቁ አንግሎች 30 45 60 ምናምን ተብሎ ነው የሚሰጧችሁ። እነሱ በዛ እንድትይዙ ታን 25 ስንት መሰላችሁ የሚመጣው?
ታን 25 ሲሰራ 0 ነጥብ ከቴብሉ ነው ስለሆነ የወሰድኩት 4 6 6 3 መጣልኝ። ከዛ ኤች ኦቨር ኤክስ ፕላስ 15 ይችን ኦቨር ዋን አድርገን ክሪስ ክሮስ ብናደርጋት ምን ትሆናለች? ኤች እኩል ይሆናል 0 ነጥብ 4 6 6 3 ኢንቱ ኤክስ ፕላስ 15 አንድ ይችን ያዙልኝ። አንድ ከዚህስ ብንነሳ ከ50ስ ብንነሳ ታን 50 ብናደርገውስ ታን 50 ደግሞ ስንት ነው የሚሆነው? ኤች ኦቨር ኤክስ ነው አይደል? ኦፖዚት ኦቨር አጀሰንት ስለሆነ ማለት ነው። ይሄኛው ኦፖዚት ነው፣ ይሄኛው ደግሞ አጀሰንት ነው። ታን 50 አሁን ከቴብሉ ወስደው ስንት መሰለኝ የመጣችው 0 ነጥብ 8 3 9 አካባቢ ነው እያለ የሚቀጥለው ኦቨር ዋን አድርጌ ክሮስ አድርገው ስንት መጣ? ኤች እኩል ይሆናል ኤክስ ታይምስ 0 ነጥብ 8 3 9 ይመጣል። አሁን ይቺ ሁለት ምን ታደርጋላችሁ? ይችንና ይችን አኩላ ይሄም ኤች ነው ይሄም ኤች ነው አይደለ? ምን ማለት ነው? ከዚህ ተነስቼ 0 ነጥብ 8 3 9 ኤክስ ይመጣል አይደል? እዚህ ጋር ያለው እኩል ይሆናል 0 ነጥብ 4 6 6 3 ኢንቱ ኤክስ ፕላስ 15 ከዚህ በኋላ ምን አደርጋለሁ? ይሄን ያረጃ አደርግና ኤክስ ሃው ማች የምትለዋን ማግኘት ይችላል። ኤክስን ካገኘው በኋላ እዚህ ጋር መተካት ነው አልኩት። የዋይን ዋጋ ለማግኘት የማን ነው? የኤች ነው። ኤች ስለሆነ የተፈለገ ያለው ኤክስን እዚህ ጋር ማግኘት እንችላለን ማለት ነው። ኦኬ ሌላኛው 18ኛ ጥያቄ ደግሞ ምንድነው የሚለን? ኮስ ኤ ተሰጠ። ሌላኛው አንግሉ ደግሞ በ0 እና በ180 ዲግሪ ነው መገኘት ያለበት ነው የሚለን። ፋይንድ ዘ ቫልዩ ኦፍ ሳይን ኤ ነው የሚለን እና ኮስ ደግሞ ፖዚቲቭ ከሆነ ይሄ አንግል በእርግጠኝነት ፈርስት ኳድራንት ላይ ነው ያለ ማለት ነው። ለምሳሌ ሰከንድ ኳድራንት ሆኖ ቢሆን ኖሮ ኮስ ኔጌቲቭ ይሆን ነበር። ስለዚህ ሁለቱም ፖዚቲቭ ነው የሚሆኑት። ታንም ሳይንም ፖዚቲቭ ነው የሚሆኑት። አክቹአሊ ሳይን ሁለተኛ ኳድራንት ላይ ቢሆን ችግር የለበትም። ቀላል ነው። ከዚህ በኋላ ያለው መስራት እንችላለን ማለት ይሄው ሳይን ስኩዌር ቴታ ፕላስ ኮስ ስኩዌር ቴታ ኢኳል ቱ 1 ስለሆነ ኮስ ስኩዌር ቴታ የተሰጠ ሳይን ስኩዌር ቴታ ፕላስ ኮስ ስኩዌር ቴታ ስንት ይመጣል? 25 ኦቨር 169 ይመጣል which is equals to 1 ይመጣል። ሳይን ስኩዌር ቴታ which is equal to 1 ሲቀነስ 25 ኦቨር 169 ይመጣል። ሲቀነስ ይሄ አይ ቲንክ 144 ኦቨር 169 ይመጣል። ይሄ ሳይን ስኩዌር ቴታ ከዚህ ተነስተን አሁን ሳይን ቴታ ደግሞ ምንድነው? ፕላስ ኦር ማይነስ 12 ኦቨር 13 ይመጣል አይደል? ግን ፈርስት ኳድራንት ላይ ስለሆነ ያለው ይሄ ምክንያቱም ኮስ ፖዚቲቭ ሆኖ በ0 እና በ90 በ180 መካከል አለ ከተባለ ኮስ ሰከንድ ከሆነ ኔጌቲቭ ስለሚመጣ የግድ መሆን አለበት ፈርስት ኳድራንት ላይ ስለሚሆን ይሄኛው ምን ይሆናል? ሳይን ቴታ ወይም ደግሞ ሳይን አልፋ ኤ ስለሆነ እዛ ጋር ያለው ስንት ሆነ? 12 ኦቨር 13 ይመጣል ማለት ነው። በጣም አሪፍ። ከዛ በኋላ ታን ቀላ ታን አልፋ ምን ማለት ነው? ሳይን ኦቨር ኮሳይን ስለሆነ ሳይን አልፋ ኦቨር ኮስ አልፋ ይመጣል። ሳይን አልፋ ስንት ነው? 12 ኦቨር 13 ነው ኦቨር 5 ኦቨር 13 ይመጣል። 13 ካንስል ይደረጋል። ስንት ይመጣል? 12 ኦቨር 5 ይመጣል ማለት ነው። ይሄ ማነው? ታን ኤ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄው ስፔሱም አክቹአሊ ነበረ። ሳይኑ ምን መጣ? ሳይን ኤ 12 ኦቨር 13 እሺ። እንዲሁም ደግሞ ታን ኤ ደግሞ ስንት መጣ? 12 ኦቨር 5 መጣ ማለት ነው። 12 ኦቨር 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 19ኛ ምንድን ነው የሚለን? ፋይንድ ዘ ሶሉሽን ዛት ሳቲስፋይስ ነው የሚለን 2 ፕላስ ራዲካል 3 ሴክ ቴታ which is equal to 0 ግን በ0ን ኢንክሉድ አድርጎ እና በ360 ዲግሪ መካከል መገኘት አለበት ቴታው ነው የሚለን። እንየው ሶሪ አሬንጅ እናድርግ። ወደዚህ ባመጣው ምን ይሆናል? ራዲካል 3 ሴክ ቴታ which is equal to ስንት ይመጣል? ኔጌቲቭ 2 ነው። ኦቨር 3 ባረገው ራዲካል ሴክ ቴታ which is equal to -2 ኦቨር ራዲካል 3 ይመጣል አይደለ? ሴክ ደግሞ የማን ሪሲፕሮክ ነው? የኮስ። ስለዚህ ሴክ እንደዚህ ከመጣ ኮሱ ምን መጣ ማለት
ኮስቲማ መገልበጥ ስለሆነ ራዲካል 3 ኦቨር ማይነስ 2 ነው፣ ወይም ደግሞ ኔጌቲቭ ራዲካል 3 ኦቨር 2 ነው። ስለዚህ ኮስ ቴታ ኔጌቲቭ ራዲካል 3 ኦቨር 2 የሚመጣው የት ነው ነው? ማን ነው አንግሉ? ፋይንድ ዘ ሶሉሽን ስለሆነ ይጥላል። ሶ በመጀመሪያ ደረጃ ኮስ ቴታ ኔጌቲቭ የሚሆነው የመጀመሪያው ሰከንድ ላይ እና ሰርድ ላይ ነው አይደለ? ሰርድ እና ሰከንድ ኳድራንት ላይ ነው የሚሆነው። ሶ ሰከንድ ኳድራንት ላይ ራዲካል 3 ኦቨር 2 የሚመጣው 60 ዲግሪ ማን ነው 30 ዲግሪ ስለሆነ ሰከንድ ኳድራንት ላይ ከሆነ 150 ዲግሪ ይመጣል። ለምሳሌ 150 ዲግሪ ችኛዋን ያ 150 ዲግሪ ማለት ምን ማለት ነው? ኮስ 150 ዲግሪ ከሆነ ስንት ይመጣል? ሪፈረንሱ 30 ስለሆነ ኮስ 30 ይሆናል። ኔጌቲቭ ራዲካል 3 ኦቨር 2 ይመጣል። ሶ 150 ዲግሪ አግኝተናል። ሰከንድ ኳድራንት ስለሆነ ሰርድ ላይ 30 ዲግሪ ሪፈረንስ ያለው ማን ነው? 210 አይደለ? ያስ ሌላኛው ኤንድ ብለህ ኤንድ ሌላኛው ቴታ ደግሞ 200 ሪፈረንስ አንግሉ 30 ዲግሪ የሚመጣ ግን ሰከንድ ሰርድ ኳድራንት ላይ ያለ ማለት ነው 210 ዲግሪ ይመጣል። ለምን? ኮስ 210 ማለት ስንት መሰለህ? ኔጌቲቭ ራዲካል 3 ኦቨር 2 ነው። የዘ ሴም ዛት ኦፍ ኮስ 150 ማለት ነው። ስለዚህ ቴታችን ማን ተገኘ? አንደኛው 210 ሌላኛው ደግሞ 150 መጣ ማለት ነው። በጣም አሪፍ። በማንና በማን መካከል? በ0 እና በ360 ዲግሪ መካከል ስለተባለ ማለት ነው። እሺ ይሄኛው ተመሳሳይ ነው። ሪአሬንጅ ላድርገው። ሶ ምን ይሆናል አሁን 3 ኮሴክ ቴታ which is equal to ይሄ ማይነስ 3 ራዲካል 2 ይመጣል። ኦቨር 3 ባደርገው ኮሴክ ቴታ which is equal to ኔጌቲቭ ራዲካል 2 ብቻ መጣ። ኦቨር 3 ጠፋ። ሶ ምን ማለት ነው? ሴክ ማለት ኮሴክ ማለት የሳይን ስለሆነ ይሄ ማለት 1 ኦቨር ሳይን ቴታ ስንት መጣ ማለት ነው? ኔጌቲቭ ራዲካል 2 ነው። ይሄ ማለት ሲገለብጠው ሳይን ቴታ ማለት ኔጌቲቭ 1 ኦቨር ራዲካል 2 ወይም ደግሞ ኔጌቲቭ ራዲካል 2 ኦቨር 2 መጣ ማለት። ኦኬ በጣም አሪፍ። ስለዚህ ሳይን ቴታ which is equal to ኔጌቲቭ ራዲካል 2 ኦቨር 2 የሚመጣው በዚህ በ0 እና በ360 ነው የሚለው በ0 እና 2 ፓይ ስለሆነ የመጀመሪያው አንደኛው ምን ላይ ነው? ሳይን ኔጌቲቭ የሚመጣው ሰርድ ላይ ነው። ሰርድ እና ፎርዝ ላይ ነው ያለው ማለት ሰርድ እና ፎርዝ ላይ ይቺን በደንብ ያዙ። ኳድራንት ኔጌቲቭ የሚመጡበትን እንለያለን ማለት ነው። ሶ ይሄንን ከለየን በኋላ ደግሞ ራዲካል 2 ኦቨር 2 የሚመጣው 45 ዲግሪ ነው አይደለ? ለሳይን ሳይን ኔጌቲቭ እንዳለ ይዘን ማለት ሳይን 45 ከሆነ ራዲካል 2 ኦቨር 2 ነው አይደለ? ስለዚህ ሰርድ እና ፎርዝ ላይ ሆኖ ግን ሪፈረንስ አንግላቸው 45 ዲግሪ የሆነ ማን ነው? እሱን መፈለግ ነው። ከዚህ በኋላ ሪፈረንስ አንግላቸው 45 ዲግሪ የሆነ ሶ የመጀመሪያው ቴታ ማለት ሊሆን ይችላል። ለምሳሌ 180 ላይ 45 ዲግሪ ቢበጣም አንደኛው 225 ዲግሪ ይመጣል። 225 ዲግሪ ይመጣል። ሌላ ደግሞ ከ360 ላይ 45 ቢቀመጥ ስንት ይመጣል? ቴታ ስንት ይመጣል? 315 ዲግሪ ይመጣል። በቃ አንግሎቹ እነዚህ ናቸው። አንግሎቹ 225 እና 315 ዲግሪ። ሪፈረንስ አንግል እንደዚህ የመጣው ማን ነው ተብሎ ነው የሚጠየቅ። አንግሉ ሲሰጠን 225 ከተሰጠን ማን ነው ሪፈረንስ አንግሉ ስንል 45 እናገኛለን። 315 ዲግሪ ሲሰጠን ማን ነው ሪፈረንስ አንግሉ ስናገኝ 45 እንቀንሳለን። ቅድም ሪፈረንስ አንግል ከላይ አፈላለግ ስላየን ማለት ነው። አንግሉ ሪፈረንስ አንግሉ ከተሰጠን ደግሞ ማን ነበር አንግሉ ከተባለ ደግሞ እንደምርበታለን ማለት ነው። እዛ ጋር ሄደን ማለት ነው የተሰጠን ወይ ከ180 ላይ እንደምራለን ወይ ከ360 ላይ ማን ነው ይሄን ያገኘው የሚለውን እናገኝበታለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ 21ኛ ኢቫሉዌት ማድረግ ነው። ሶ በመጀመሪያ ደረጃ 3 ፓይ ኦቨር 4 እና 7 ፓይ ኦቨር 4 እንቀይራቸው ወደ ዲግሪ እንዲመቸን ማለት ነው። ሶ አይ ቲንክ ይሄ ቅድም ስለቀየር ነው አይ ቲንክ 135 ዲግሪ የሚመጣ ይመስለኛል። ቼክ አድርጉት። ይሄ ቀላል ነው ቅድም ወደ ዲግሪ ስለቀየር ይሄኛውን ግን 180 ኦቨር ፓይ ነው። በዚህ መልኩ ነው ይሄኛው የሚቀየረው። ፓይ በፓይ ይጠፋል። ይሄ በዚህ 45 ይመጣል። ስለዚህ 7 ሲባዛ በ45 ዲግሪ ማለት ነው ስንት ይመጣል? 5 ጊዜ 7 35 5 3 አለኝ 28 315 ዲግሪ። ኦኬ ሶ ምን እያልን ያለነው አሁን ይሄ 2 ኦቨር 3 ኮሴክ 3 ፓይ ኦቨር 4 የነበረው ኮሴክ 135 ዲግሪ ሲቀነስ ሴክ 315
5 ዲግሪ ማለት ነው። ሴክ 315 ዲግሪ ማለት ነው። አይ ቲንክ ስናባዛ አልተሳሳትም። 28 ሲደመር 3 ልክ ነው። ሰው ማነው ሪፈረንስ አንግል ብሎናል። መጀመሪያ ሴክን ለማግኘት የኮሴክ 135 ዲግሪ ማለት 1 ኦቨር ሳይን 135 ነው አይደለ? መጀመሪያ ይችል ስራና ሪስፕሮክ አደርገዋለሁ። ሳይን 135 ዲግሪ ማለት ሰከንድ ኳድራንት ላይ ነው ያለው። ይሄ ሪፈረንስ አንግሉ 45 ነው። በላይ ከላይ ባየነው ማለት ነው ከ180 ላይ ስንቀንስለት 45 ደግሞ ሰከንድ ደግሞ ፖዚቲቭ ስለሆነ ሳይን፣ ስለዚህ ምን ይመጣል አሁን ራዲካል 2 ኦቨር 2 ማለት ከዚህ ተነስተን ኮሴክ 135 ማለት ምንድነው 2 ኦቨር ራዲካል 2 መጣ ነው ሪስፕሮክ ማለት። ስለዚህ አንደኛውን አገኘን ማለት ነው 2 ኦቨር 3 2 ኦቨር ራዲካል 2 ማይነስ ይሄኛው ደግሞ የሴክን ስራ ሴክ ማለት 315 ማለት 1 ኦቨር ኮስ 315 ነው። 315 ደግሞ ስንተኛ ኳድራንት ላይ ነው የሚገኘው? ፎርዝ ኳድራንት ነው። ሪፈረንስ አንግሉ 45 ነው። ኮስ ደግሞ ፖዚቲቭ ነው ፎርዝ ላይ። ስለዚህ ኮስ 45 ነው እያልኩ ያለሁት። ይሄ ደግሞ ራዲካል 2 ኦቨር 2 ነው። ስለዚህ ሲገለበጥ 2 ኦቨር ራዲካል 2 ይመጣል። ስለዚህ ሲቀነስ 2 ኦቨር ራዲካል 2 ይመጣል ማለት ነው። በቃ ከዚህ በኋላ ያለውን መቀነስ ነው የሚመጣው። በጣም አሪፍ። በጣም ካስፈለገ ራሽናላይዝ ብናደርገው ይሄ ምን ይመጣል? ይሄኛው 2 ኦቨር ራዲካል 2 ማለት ታይምስ ራዲካል 2 ኦቨር ራዲካል 2 ነው። 2 ራዲካል 2 ኦቨር 2 ነው። ይሄ በዚህ ጠፋና ራዲካል 2 ብቻ ይቀራል አይደለ? ሁለቱንም እንደዛ ማድረግ ይችላል ማለት ምን ማለት ነው? 2 ኦቨር 3 ይሄኛው ራዲካል 2 ማለት ነው። ራሽናላይዝ አደረገ ይሄኛው ራዲካል 2 ማለት ነው። በጣም አሪፍ። ስለዚህ ምን ይመጣል አሁን ይሄ 2 ራዲካል 2 ኦቨር 3 ማይነስ በቃ ራዲካል 2 ኦቨር 1 ነው። ሪስፕሮክ ኤልሲኤም ስፈልግለት ስንመጣ 3 ራዲካል 2 ይመጣል። ስለዚህ 2 ራዲካል 2 ማይነስ 3 ራዲካል 2 ኦቨር 3 ይመጣል። ወደዚህ ልውሰደውና ስንት ይመጣል? ይሄ ማይነስ ራዲካል 2 ኦቨር 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሜቢ ስናባዛ አልተሳሳትንም አይደለ? እሺ 3 ያ ልክ ነው። እሺ 22ኛ ምንድነው የሚለን? 22ኛ ይሄን ሾው ማድረግ ነው። አይ ቲንክ ይሄ በጣም ቀላል የሚሆን ይመስለኛል። እንትኖችን ማሰብ አይደንቲቲዎች ታስታውሳላችሁ አይደለ? የመጀመሪያው አይደንቲቲ ሳይን ስኩዌር ቴታ ፕላስ ኮዝ ስኩዌር ቴታ which is equal to 1 ይችን አንድ። ከዛ ሁሉንም ለሳይን ባካፈለው 1 ፕላስ ኮት ስኩዌር ቴታ which is equal to ኮሴክ ስኩዌር ቴታ። ሁሉንም ለኮስ ባካፈለው ደግሞ 1 ፕላስ ታን ስኩዌር ቴታ which is equal to ሴክ ስኩዌር ቴታ። እነዚህን አይደንቲቲዎች በደንብ ማስታወስ ያስፈልጋል። ከነዚህ አይ ስለማይወጣ ማለት በጣም አሪፍ። ምን እናደርጋለን አሁን? ይሄ ሴክ ስኩዌር ቴታ ማለት ምን መሰላችሁ? ሴክ ስኩዌር ቴታ እዚህ ጋር ያለችው የመጀመሪያው ሴክ ስኩዌር ቴታ በሚለው 1 ፕላስ ታን ስኩዌር ቴታ በሚለው ተካውት ይችኛዋን ፓርት የሴክ ስኩዌር፣ ከዛ ማይነስ ታን ስኩዌር ቴታ ይለናል ኦቨር 1 ፕላስ ኮት ስኩዌር ቴታ ደግሞ ምንድን ነው? ኮሴክ ስኩዌር ቴታ ይመጣል። ይሄኛው ታን ስኩዌር ቴታ በታን ስኩዌር ቴታ ይመጣል። 1 ኦቨር ኮሴክ ስኩዌር ቴታ ነው። ኮሴክ ደግሞ ሳይን ስለሆነ ሳይን ስኩዌር ቴታ ይመጣል ማለት ነው። ልክ ነው ማለት ነው። ዌር ኮሬክት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ይሄኛውም ሾዛት ነው። ይሄኛው በጣም ቀላል ነው የሚሆነው። እሺ ኤልሲኤም እንፈልግለት እስኪ። ኤልሲኤም እንፈልግና ከዛ ምን ይመጣል? ይሄ በዚህ ሲባዛ 1 ፕላስ ሳይን ኤ ታይምስ ኖርማል ቁጥር እንደምናባዘው ኦቨር ኤ ከዛ ክሪስክሮስ እናድርገው። ክሪስክሮስ ይሄ ኮስ ስኩዌር ቴታ ይመጣል አይደለ? ኮስ ታይምስ ኮስ። ይሄኛው ደግሞ ፕላስ 1 ፕላስ ሳይን ኤ ስኩዌር ይመጣል አይደለ? 1 ፕላስ ሳይን ኤ ይመጣል። እቺን ነው እናባዛት መጀመሪያ። 1 ፕላስ ሳይን ኤ ስኩዌር ማለት 1 ፕላስ ሳይን ኤ ታይምስ 1 ፕላስ ሳይን ኤ ነው። እሺ ይሄ ማለት 1 ፕላስ ኖርማል ቁጥር እንደምናባዛው ነው። 1 ታይምስ 1 ነው። 1 ታይምስ ሳይን ኤ ነው። ፕላስ ሌላኛው ደግሞ ሳይን ኤ ታይምስ 1 አሁን ሳይን ኤ ነው። ፕላስ ይሄኛው ሳይን ስኩዌር ኤ ይመጣል። ሳይን ኤ ታይምስ ኤ ነው ማለት ነው።
1 ፕላስ 2 ሳይን ኤ ፕላስ ሳይን ስኩዌር ኤ መጣ ማለት ነው። አሁን ልተካው ነው። ምን መጣ አሁን? ኮስ ስኩዌር ኤ ፕላስ ሳይን ስኩዌር ኤ ይችኛዋን ላስቀድማት ብዬ ነው እዚህ ጋር ያለችዋ ፕላስ 2 ሳይን ኤ ፕላስ 1 ኦቨር 1 ፕላስ ሳይን ኤ ታይምስ ኮስ ኤ ይመጣል። ሶ ይሄኛው ኮስ ስኩዌር ፕላስ ሳይን ስኩዌር ይሄ 1 ይመጣል። ሶ 1 ፕላስ እሺ ምን መጣ አሁን? 1 ነው። 1 ፕላስ 2 ሳይን ኤ ፕላስ 1 ይመጣል ኦቨር ዘ ሆል 1 ፕላስ ሳይን ኤ ታይምስ ኮስ ኤ መጣ ማለት ሶ 2 መጣ አይደለ? 1 ፕላስ 1 እዚህ ጋር 2 አለ። ስለዚህ 2 ፕላስ 2 ሳይን ኤ አይደለም የሚመጣው? የስ ከዛ 1 ፕላስ ሳይን ኤ ታይምስ ኮስ ኤ መጣ ማለት ነው። ሶ ሁለት እዚህ ጋር ባወጣ 2 ኢንቱ 1 ፕላስ ሳይን ኤ ኦቨር 1 ፕላስ ሳይን ኤ ታይምስ ኮስ ኤ መጣ። ሶ ይሄ ይጣፋል አይደል? የስ ሶ ተመልሼ እዚህ አካባቢ ልስራው፣ እዚህ ጋር ልስራው። ሲጣፋ ምን ማለት 2 ኦቨር ኮስ ኤ መጣ አይደለ? 2 ኦቨር ኮስ ኤ መጣ። ይሄው እቺኛዋና እቺኛዋ ብቻ ይቀራሉ ማለት ነው። ሶ 2 ኦቨር ኮስ ኤ መጣ 1 ኦቨር ይሄ ማለት ምን ማለት ነው? ይሄ ማለት 2 ሴክ ኤ ማለት ይቻላል አይደለ? የስ ሶ ኢት ኢዝ ዌር ኮሬክት ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ይሄኛው ኢቫሉዌት ማለት 24ኛው በጣም ቀላል ነው። በጣም ሳይን ፓይ ኦቨር 45 ዲግሪ ነው። ስለዚህ ምን ማለት 4 ታይምስ ሳይን 45 ዲግሪ ፕላስ ይቺኛዋ ደግሞ ኔጌቲቭ ስለሆነ ክሎክዋይዝ ፎርዝ ኳድራንት ላይ ነው ያለችው። ሳይን ስንት ይመጣል? ሳይን ኔጌቲቭ 60 ዲግሪ ማለት ነው። ሶ ሳይን 45 ራዲካል 2 ወጥቶ ነው። ሶ 4 ታይምስ ራዲካል 2 ኦቨር 2 ፕላስ የሳይን 60 ስንት ነው? ሳይን 60 ማለት ራዲካል 3 ኦቨር 2 ነው አይደል? ግን ፎርዝ ኳድራንት ላይ ስለሆነ ፎርዝ ኳድራንት ደግሞ ሳይን ምንድነው? ኔጌቲቭ ነው አይደል? ስለዚህ ኔጌቲቭ ራዲካል 3 ኦቨር 2 ይመጣል ማለት ነው። ከዚህ በኋላ ነው በጣም ቀላል ነው የሚሆነው። ስለዚህ ምን ይመጣል አሁን? ይሄ እንደው በሁለት 2 ራዲካል 2 ይመጣል ማይነስ ራዲካል 3 ኦቨር 2 ማድረግ እዚህ ጋር ማቆም ይቻላል። ከፈለጋችሁ ኤልሲኤም አድርጋችሁ ማድረግ ይቻላል። እኛ የሚደመሩ ላይክ ተርም ስላልሆኑ እንዳለ እዚህ ጋር ማቆም ይቻላል ማለት ነው። በጣም አሪፍ። እሺ ሌላኛው ምንድነው? find the values of 6 trigonometric functions of angle alpha as shown just እዚህ ጋር በተሰጠን መሰረት ማለት ነው። ሶ ይሄ በጣም የሚከብድ አይደለም። ሶ እዚህ ጋር ያለውን ራሱ እቺ ምንድነው አንግሏ እዚህ ጋር ስለሆነ ያለችው አንግሏ ስለዚህ ጋር ይሄ ምንድነው ኦፖዚት ነው አይደለ? ይሄ ምንድነው አድጀሰንት ነው። ይሄ ምንድነው ሃይፖቴነስ። የስ ስለዚህ አሁን ምን ማድረግ እንችላለን? አይ ቲንክ ያ በቀዩ ወደ ብላኩ ስንገባ በቀዩ የሚታይ አይመስለኝም። ኦኬ ሶ ምን ማድረግ እንችላለን አሁን? ሳይን አልፋ ማለት ኦፖዚት ኦቨር ሃይፖቴነስ ነው አይደለ? ሶ ኦፖዚቱ ማን ነው አይታወቅም አይደለ? ያ ሶ ከዛ በፊት ማግኘት አለብን ማለት ነው። ኦኬ ከዛ በፊት እሷን ማግኘት አለብን ማለት ነው። እሺ እንቀጥላ እሷን እናግኘት። እንቀጥል። ሶ ራይት አንግል ስለሆነ ምንድነው ፓይታጎረስ ቴዎረም መጠቀም። ሶ ሃይፖቴነሱ እዚህ ጋር ተሰጥቶናል። ሃይፖቴነሱ ተሰጠን እዚህ ጋር ያለችውን ኤክስ ዋይ ብላት ሶ ምን ማስጠት አለበት? ዋይ ስኩዌር ሲደመር 8 ስኩዌር እኩል ይሆናል 12 ስኩዌር መስጠት አለበት። በቃ ይሄ ግዴታ ነው የሚሆነው ፓይታጎረስ ስለሆነ ማለት ነው። ሶ ዋይ ስኩዌር ሲደመር ይሄ 64 እኩል ይሆናል 144 ነው። እንቀንስ። ስለዚህ ስንት መጣ? ዋይ ስኩዌር እኩል ይሆናል 144 ሲቀነስ 64 ስንት ነው? አይ ቲንክ 80 ዋይ ስኩዌር 80 ያ ስለዚህ ዋይ ምን ይመጣል? አሁን ይሄ ተነስተን ዋይ ራዲካል 80 ይመጣል 16 ሲባዛ በ5 ማለት ነው። ስለዚህ አይ ቲንክ 4 ራዲካል
5 የሚመጣ ይመስለኛል። 16 ሲባዛ በ5 ስለሆነ 16 ደግሞ 4 ሆኖ ይወጣል። ሶ 4 ራዲካል 5 ይመጣል ማለት ነው። ሶ አሁን መስራት እንችላለን። ምክንያቱም ኦልሬዲ ስላገኘን ማለት ነው። በጣም አሪፍ። እሺ በጣም አሪፍ። ሶ አሁን ምን ይመጣል? አሁን ይሄ ኦፖዚቱ ስንት መጣል? እቺ እዚህ ጋር ያለችው ስንት ነው የመጣች? 4 ራዲካል 5 መጣለች ማለት ነው። ሶ ኦፖዚት 4 ራዲካል 5 ኦቨር ሃይፖቴነሱ ስንት ነው? 12። ሶ ይሄ በዚህ በ3 ይላል አይደለ? ስለዚህ ራዲካል 5 ኦቨር 3 መጣ ማለት ነው። ራዲካል 5 ኦቨር 3 መጣ ማለት ነው። ከዛ what about sin cos a ማለት አድጀሰንት ኦቨር ሃይፖቴነስ ነው አይደለ? ሶ አድጀሰንቱ ማን ነው? 8 ነው። 8 ኦቨር ሃይፖቴነሱ ማን ነው? 12 ነው። ሶ ስንት ይመጣል? አሁን ይሄ በ4 እናቃለው 2 ኦቨር 3 ይመጣል። 2 ኦቨር 3 ይመጣል። እሺ ሌላ ማን ነው ፈልጉ የሚለን? ፋይንድ ዘ 6 ነው የሚለን። ታንን እንፈልግና ታን አልፋ ማለት ይቺ አልፋ ናቸው እነዚህ። ኦፖዚት ኦቨር አድጀሰንት ነው። ስለዚህ ኦፖዚቱ ማን ነው? 4 ራዲካል 5 ኦቨር 8 ነው። በ4 2 ይመጣል። ሶ ራዲካል 5 ኦቨር 2 ይመጣል ማለት ነው። ሶ ከዚህ በኋላ ለምሳሌ ሳይን ኤ እሺ ቆይ በከለሩ ለየት ላድርግላችሁ ይሄኛው። ሶ ለምሳሌ ሳይኑ ይመጣ። ይሄ ማለት ኮሴኩ ምን ይመጣል ማለት ነው? ኮሴክ ኤ ስንት ይመጣል? 3 ኦቨር ራዲካል 5 ይመጣል። እዚህ ጋርም ለኮስ ከሆነ ሴክ ስንት ይመጣል? ሴክ ኤ ማለት 3 ኦቨር 2 ይመጣል። ሬሲፕሮካል ማድረግ ነው። እዚህ ጋርም ኮት ምን ይመጣል? 6 ስለሆነ ኮት ማለት ኮት ኤ ማለት ስንት ይመጣል? አሁን 2 ኦቨር ራዲካል 5 ይመጣል። እነዚህን ሬሲፕሮካል ማድረግ ስለሆነ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ይሄኛውም ተመሳሳይ ነው። ከኛ የሚጠበቀው ኦልሬዲ እነዚህ አራቱም ተሰጥተዋል። ሳይን ኮስ እና ታን ብቻ መፈልጉ የሚለን ሶ ምን እናደርጋለን? አሁን ሳይን ኤ ስንት ነው? ኦፖዚት ኦቨር ሃይፖቴነስ ነው። ሳይን ቴታ ነች እዚህ ጋር ቴታ። ሶ 3 ኦቨር 5 ይመጣል። ኮስ ቴታ ስንት ይመጣል? አድጀሰንት ኦቨር ሃይፖቴነስ ነው። ይህን መጻፍ አይጠበቅብኝም። ስለዚህ ምን ይመጣል? 4 ኦቨር 5 ይመጣል። እንዲሁም ታን ቴታ ምን ይመጣል? ኦፖዚት ኦቨር ሃይፖቴነስ ከፈለገ ኦፖዚት ኦቨር አድጀሰንት ማለት ነው 3 ኦቨር 4 ይመጣል ማለት ነው። በጣም አሪፍ። እሺ ሶ ይሄኛው አይ ቲንክ ተመሳሳይ ነው። ይሄኛው ጥያቄ ከዚህ በፊት ፒኪ ምንድነው የሚለው 27 ኢፍ ቴታ ኢዝ አን አንግል ኢን ስታንዳርድ ፖዚሽን ፒ ማን የተሰጠ ፒ 6 እና 8። ሶ አር እንፈልግ መጀመሪያ። አር ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ነው። ሶ ስኩዌር 6 እና 8 ነው። 6 ስኩዌር ሲደመር 8 ስኩዌር ይመጣል። ሶ ይሄኛው 100 ይመጣል። ሶ አር ስንት መጣ? 10 መጣ ነው። ሶ ዘ ኦንሊ ዲፈረንስ እዚህ ጋር ሪሲፕሮካላቸውን እንፈልጉ እየተባለ ያለ ነው። ስለዚህ ታስታውሱ ከሆነ ሳይን ቴታ ምን ይሆናል? ዋይ ኦቨር አር ብለን ነበር አይደል? ስለዚህ አሁን ኮሴክ ቴታ ምን መጣ ማለት ነው? አር ኦቨር ዋይ መጣ ማለት ነው። ኮስ ቴታ ስንት ነበር? ኤክስ ኦቨር አር ነበር ያልነው። ሶ አሁን ሴክ ቴታው ምን ይመጣል ማለት ነው? አር ኦቨር ኤክስ ይመጣል፣ ይገለበጣል ማለት ነው። እንዲሁም ደግሞ ታን ቴታ ዋይ ኦቨር ኤክስ ይመጣል ብለን ነበር። አሁን ኮት ቴታ ምን መጣ ማለት ኤክስ ኦቨር ዋይ መጣ ማለት ነው። ሶ አሁን ከዚህ ተነስተን እንፈልጋቸው ኦልሬዲ ስለሚታወቁ ሁሉ ማለት ነው። ሶ አሁን ኮሴክ ቴታ ምን መጣ ነው? አር ኦቨር ዋይ ነው። አር ኦቨር ዋይ አር 10 ነው። 10 ኦቨር 8 መጣ ማለት ነው። ቢቃለሉ በሁለት 5 ኦቨር 4 ይመጣል ማለት ነው። ሴክ ቴታ ስንት ይመጣል? አር ኦቨር ኤክስ ነው። ስለዚህ ማለት 10 ኦቨር 6 ነው። በሁለት ቢቃለሉ 5 ኦቨር 3 ይመጣል። እሺ እንዲሁም ደግሞ ኮት ደግሞ ማለት ኮት ቴታ ኤክስ ኦቨር ዋይ ነው። ኤክስ ኦቨር ዋይ ማለት ምን ማለት ነው? 6 ኦቨር 8 ነው። 3 ኦቨር 4 መጣ ማለት ነው። 3 ኦቨር 4 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? የስ በጣም አሪፍ። እሺ
አይ ቲንክ ይሄ በጣም ቀላል ነው። 28ኛ ቴታው 45 ዲግሪ ቢሆን ኮሴክ ቴታ ስንት ነው? ይሄ ኮሴክ 45 ማለት ስንት ነው? 1 ኦቨር ሳይን 45 ነው አይደለ? ሳይን 45 ደግሞ ራዲካል 2 ኦቨር 2 ነው። ስለዚህ 1 ኦቨር ራዲካል 2 ኦቨር 2 ሶ 2 ኦቨር ራዲካል 2 መጣ ማለት። እሺ ሴክ ማለት ሴክ 45ም 1 ኦቨር ኮስ 45 ነው። 1 ኦቨር ኮስ 45ም ራዲካል 2 ኦቨር ነው። ቅድም ሁለቱ እኩል ይሆናልባቸው ያልናቸው ማለት ነው። ሶ ይሄኛው ምን ይሆናል? 2 ኦቨር ራዲካል 2 ኦቨር 2 ነው። ኮት 45 ያልነው 1 ኦቨር ታን 45 ነው። ታን 1 ነው። ሶ 1 ኦቨር 1 ኢኳልስ ቱ 1 ይመጣል ማለት ነው። በጣም አሪፍ። ኦኬ 31ኛ ጥያቄ 31 የመጨረሻው ጥያቄ ማለት ነው። ኮት ቴታ 33 ኦቨር 8 ነው የሚለን። ኢፍ ኮት ቴታ ኮት ቴታው ስንት ነው ይላል? 3 ኦቨር 8 ነው። ፈርስት ኳድራንት ነው። ፈርስት ኳድ ነው። ሶ ሁሉም ፖዚቲቭ ነው የሚሆኑት ፈርስት ኳድራንት ስለሆነ ሁሉንም ፈልጉ ነው የሚለን። ሶ እንፈልግ እስኪ። አንድ ከመነሻችን ምንድነው? ቅድም ከትሪግኖሜትሪክ አይደንቲቲ 1 ፕላስ ኮት ስኩዌር ቴታ which is equal to ምንድን ነበር ያለው? ኮሴክ ስኩዌር ቴታ ብለናል አይደል? ያ ሶ ይችላል አረጋ አንድ ሲደመር ይሄኛው ስኩዌር ስንት ይመጣል? 9 ኦቨር 64 ይመጣል አይደል? እኩል ይሆናል ኮሴክ ስኩዌር ቴታ መጣ። ሶ ወር ዋን አርግና ስለምራ ስንት ነው? 64 ሲደመር አይ ቲንክ 73 ኦቨር 64 ይመጣል። is equal to ኮሴክ ስኩዌር ቴታ ሶሪ ይችኛዋ ኤስ ነች፣ ይችኛዋ ሲ ነች። ሶ ወደዚህ ልውሰደውና የምን ይመጣል አሁን? ኮሴክ ስኩዌር ቴታ which is equal to 73 ኦቨር 64 ነው። ሶ ኮሴክ ቴታ ምን ይመጣል ማለት ራዲካል 73 ከላይ ያለው ኦቨር ይሄኛው 8 ሆኖ ይመጣል። ሶ ይሄ ማለት ምን ማለት ነው? አሁን ሳይኑ ተገኘ ማለት ሳይን ቴታው ምን መጣ ማለት ነው? 8 ኦቨር ራዲካል 8 ኦቨር ራዲካል 73 መጣ ማለት ነው። ሶ ሳይንን ኮሳይን እሺ ደግሞ እንቀጥለው። ሳይንን ካገኘን ደግሞ በምን ሩል እንገናኝ? ሳይን ስኩዌር ቴታ ፕላስ ኮስ ስኩዌር ቴታ ደግሞ አንድ በሚለው ደግሞ ይሄኛው ላክ። ስለዚህ ሳይን ስኩዌር ቴታው ማለት ይሄ 8 ኦቨር ማነው 8 ሳይሆን ስኩዌር ሲሆን ስንት ይመጣል? 64 ኦቨር 73 አይደለም ከታች ያለው ራዲካሉ ፕላስ ኮስ ስኩዌር ቴታ which is equal to 1 ነው። ወደዛ ሲሄድ ኮስ ስኩዌር ቴታ ምን ይወጣል? አንድ ሲቀነስ 64 ኦቨር 73 ይመጣል። 73 ሲቀነስ 4 69 ይመጣል። 9 ኦቨር 73 ይመጣል። ሶ አሁን ምን መጣ? ኮስ ስኩዌር ቴታ ማለት 9 ኦቨር 73 ነው። ሶ ከዚህ ተነስተን ኮስ ቴታ ስንት ይመጣል? 3 ኦቨር ራዲካል 73 ይመጣል ማለት ነው። ራዲካል 73 ይመጣል። 9 3 ሆኖ ስለሚመጣ ማለት ነው። ከዛ ተነስተን ሴክ ቴታው ስንት ይመጣል? 1 ኦቨር ኮስ ቴታ ስለሆነ ሪስፕሮክ ነው። ይሄኛው ራዲካል 73 ኦቨር 3 ይመጣል ማለት ነው። ራዲካል 73 ኦቨር 3 ሌላ ይቀረን ማለት ነው። ስድስቱም ስለሆነ 5 ነው። ኮስ ፈልገናል። ኮሴክ ከፈለግ ሳይን ፈለግ 5 አንድ ይቀረናል። ኮት ነው የተሰጠን። ታን መፈለግ እንችላለን። ታን ኦልሬዲ ስፖክ ስለሆነ ሶ ቀላል ነው። ኮት ቴታው ስንት ነው ይመጣል? 3 ኦቨር 8 አይደል ይመጣል። ሶ ታን ቴታው ስንት ይመጣል? 8 ኦቨር 3 ይመጣል። ሪስፕሮክ ማድረግ ስለሆነ በጣም አሪፍ። ሶ የዛሬው ለሰናችን ይሄንን ይመስል ነበረ። አይ ሆፕ አሪፍ ጊዜ እንዳሳልፍ ተስፋ እናደርጋለን። ለእናንተ የሚጠቅማችሁ ለፈተና የሚጠቅማችሁ መውሰድ ትችላላችሁ ማለት ነው። በተረፈ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የጥናት ጊዜ ይሁንላችሁ።